ሰላም የጸደይ አካዳሚ ቤተሰቦች እንዴት አላችሁ? ባላችሁበት ሰላማችሁ ይብዛ። በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማርን እንገኛለን። የምናስተምርበት የትምህርት አሰጣጥ በኢሞ፣ በቴሌግራም፣ በዋትስአፕ፣ በጉግል ሚት ባላችሁበት ቦታ ሆናችሁ መማር ትችላላችሁ። ቻናሉ አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ጀምሩ። ለዛሬ ትምህርት ይችላችሁ የመጣው አማርኛ ፊደላትን ቃላት አገጣጥሞ መጻፍ የአማርኛ ፊደላትን ቃላት አገጣጥሞ መጻፍ የሚል ነው። እንግዲህ ቃላቶችን እንዴት ነው አገጣጥመን የምንጽፋቸው ስትሉ ከዚህ ጋር እነዚህ የምታዩቸው የአማርኛ ፊደላት ናቸው። የአማርኛ ፊደላቶች ናቸው። ከዚህ ጋር የአማርኛ ፊደላቶች ተጽፈዋል። ከዚህ ጋር ደግሞ እነዚህ የተበታተኑትን በአንድ ላይ ሰብሰብ አድርጎ መጻፍ፣ በአንድ ላይ ሰብስቦ መጻፍ ማለት ነው። ኦኬ አሁን መጀመሪያ እነዚህን አነብላችኋለሁ። እዚያ ቀጥዬ ደግሞ እዚህ ጋር ያሉት ቃላቶች ናቸው። እነዚህ ፊደላቶች ናቸው። እነዚህ ደግሞ ቃላቶች ገ በ ሬ ገ የመጀመሪያ ፊደል ናት። በ የመጀመሪያ፣ ሬ ደግሞ የረ ቤተሰብ አምስተኛ። እዚህ ጋር ስንጽፋቸው ምን ይላል? በአንድ ላይ ስንጽፈው እዚህ ጋር ገበሬ ገ ማለት የመጀመሪያ ናት ብያቸዋለሁ። በየመጀመሪያ ናት። ሬ ደግሞ የረ ቤተሰብ አምስተኛ የምናገኛት ናት ማለት ነው። በአንድ ላይ ስናነበው ምን ይላል? ገበሬ የሚል ቃል ይሰጠናል ማለት ነው። ኦኬ ወደ ቀጣይ ስንመጣ እንደገና ብ ማለት የበቤተሰብ ስድስተኛ፣ ል ደግሞ የለቤተሰብ ስድስተኛ፣ ጥ ደግሞ የጠቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። ስድስተኛ ድምጾች። እነዚህ ፊደላቶች ታያቸው የተነጣጠሉ ፊደላት ናቸው። የተነጣጠሉ ፊደላት እዚህ ጋር በአንድ ላይ አገጣጥመን ስንጽፋቸው ምን አይነት ትርጉም ይሰጡናል? ብልጥ። እዚህ ጋር ደግሞ በአንድ ላይ ብልጥ የሚል ቃል ይመሰርትልናል ማለት ነው። ብልጥ የሚል ቃል ይመሰርትልናል። ኦኬ ወደ ቀጣይ ስንመጣ ጋ ማለት የገቤተሰብ አራተኛ፣ ዜ ደግሞ የዘቤተሰብ አምስተኛ፣ ጤ ደግሞ የጠቤተሰብ አራተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። የአማርኛ ፊደላት የተነጣጠሉ ናቸው። እነዚህ ማለት ነው። ጋ የገቤተሰብ አራተኛ፣ ዜ የዘቤተሰብ አምስተኛ፣ ጤ ደግሞ የጠቤተሰብ አራተኛ። እነዚህ ፊደላቶች በአንድ ላይ እዚህ ጋር ስንጽፋቸው ምን የሚል ትርጉም ይሰጠናል? ጋዜጣ የሚል ትርጉም ያለው ቃል ይመሰርቱልናል ማለት ነው። ጋዜጣ። ኦኬ ጋ የመጀመሪያ የገቤተሰብ አራተኛ፣ ዜ ደግሞ የዘቤተሰብ አምስተኛ፣ ጤ ደግሞ የጠቤተሰብ አራተኛ ናቸው ብያቸዋለሁ። ጋዜጣ። ኦኬ ወደ ቀጣይ ስንመጣ እንደገና ታሪ ማለት የቤተሰብ አራተኛ፣ ታ የቤተሰብ አራተኛ፣ አሁንም ሬ ደግሞ የቤተሰብ ሶስተኛ፣ ረ የቤተሰብ ሶስተኛ፣ ታ የቤተሰብ አራተኛ፣ ታ የቤተሰብ አራተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። እዚህ ጋር በአንድ ላይ ሰብሰብ አድርገን ስንጽፋቸው ምን የሚል ትርጉም ይሰጡናል ማለት ነው? ታታሪ የሚል ቃል ትርጉም ያለው ፊደል ይመሰርቱልናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ሀ ማለት የመጀመሪያ ፊደል፣ ገ የመጀመሪያ፣ ሬ ደግሞ የቤተሰብ ስድስተኛ። እነዚህን ፊደላቶች በአንድ ላይ ሰብሰብ አድርገን ስንጽፋቸው ሀገር። እነዚህ ፊደላት ናቸው። እዚህ ጋር ደግሞ ቃላቶች ምንድነው? ሀገር የሚል ቃል ይሰጠናል ማለት ነው። ኦኬ ቀበጠ ማለት የመጀመሪያ፣ በ የመጀመሪያ፣ ጤ የመጀመሪያ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። እንደምታዩቸው የተነጣጠሉ ፊደላት ናቸው። እዚህ ጋር በአንድ ላይ ሰብሰብ አድርገን ስንጥላቸው ምን የሚል ቃል ይሰጡናል ማለት ነው? ቀበጠ። ማለት የመጀመሪያ ፊደል፣ በ የመጀመሪያ፣ ጤ የመጀመሪያ። ቀበጠ
የሚል ቃል ሰብስበው ይሰጡናል ማለት ነው። ቀበጠ። ኦኬ ወደ ቀጣዩ ፊደል ስንሄድ ወደ ቀጣዩ ፊደል ስንሄድ እዚህ ጋር ህ ዝ ብ ህ ማለት የሀ ቤተሰብ ስድስተኛ፣ ብ ደግሞ የበ ቤተሰብ ስድስተኛ፣ ዝ ደግሞ የዘ ቤተሰብ ስድስተኛ፣ ብ ደግሞ የበ ቤተሰብ ስድስተኛ። እነዚህ ፊደላቶች ስድስተኛ ድምጾች ናቸው። ህ ዝ ብ ህ ማለት የሀ ቤተሰብ ስድስተኛ፣ ዝ ደግሞ የዘ ቤተሰብ ስድስተኛ፣ ብ ደግሞ የበ ቤተሰብ ስድስተኛ። እዚህ ላይ በአንድ ላይ ሰብስበን ስንጽፋቸው የተነጣጠሉ ናቸው። እዚህ ጋር በአንድ ላይ ሰብሰብ አድርገን ስንጽፋቸው ምን ሚል ያለው ትርጉም ይሰጡናል ማለት ነው። ህዝብ ህዝብ የሚል ቃል ይመሰርቱናል ማለት ነው። ኦኬ ወደ ቀጣይ ስንመጣ ተማሪ ተ ማለት የመጀመሪያ ፊደል ናት። ማ ደግሞ የመ ቤተሰብ አራተኛ፣ ሬ ደግሞ የረ ቤተሰብ ሶስተኛ። እነዚህ ፊደላቶች የተነጣጠሉ ፊደላት ናቸው። የተነጣጠሉ እነዚህ ሰብሰብ አድርገን ስንጽፋቸው ተማሪ እዚህ ጋር ሰብሰብ አድርገን ቃላቶች ስንመሰርትበት ማለት ነው። ተማሪ የሚል ቃል ይመሰርትልናል ማለት ነው። ይመሰርትልናል። እንግዲህ ለዛሬ ቪዲዮ ይዤላችሁ የመጣው የአማርኛ ፊደላትን ቃላት አገጣጥሞ መጻፍ የሚል ነበር። በሌላ ቪዲዮ እስከምንገናኝ ሰላም ሁኑ፣ ሰላም ቆዩ።